ሪሌሽንሺፕ ላይ ሴት ልጅ ምን ትፈልጋለች? ጋራንትድ ትፈልጋለች። አስታውሱ፣ ብዙ ጊዜ ማለት ነው ብዙ ጊዜ አንድ ሰው ያለውን አስተሳሰብ ይዞ ይሄ አሁን ላይ ያለበት ስታትስ እኮ ወደዛ ትልቅ ደረጃ ላይ ያደርሰው ይችላል ማለት ላይሆን ይችላል አሁን ያለበት ስታትስ። ነገር ግን በጣም ያንግ ከሆነች እና ፕላስ ደግሞ ኢፍ ሺ ፕሪቲ ከሆነች ገበያው ይፈልጋታል። ኦብቪየስሊ ገበያው ይፈልጋል። ያ ማለት ግዴታ አንተ እንደምታስበው ገንዘብ ኖሮኝ ምናምን አይነት ነገር እንደምትለው አይደለም። ትክክለኛ የሆነች ሴት ልጅ የምታስበውን አስተሳሰብ ነው የምነግርሽ። ያ ማለት ይችላል ሁሉም ሰው ሲኖራቸው ማለት ከዜሮ ነው ተነስተው አሁን ያሉበት ደረጃ የሚደርሱት አብዛኛው ኢቭን ኢፍ ይሄ በተዋደው እንደዚህ ተገናኝተው ተፈላልገው ተመራርጠው እንኳን አይደለም። ባጭሩ ለወንዶች መናገር የሚፈልገው ነገር ቢኖር ፕሊዝ እንደናንተ አይደለም እኛ የምናስበው። እንደዚህ አድርጌ ልግለጽላችሁ። ሴት ልጅ ሎጂክ ፕላስ ኢሞሽናል ነች። ወንድ ልጅ ደግሞ ኢሞሽናል ፕላስ ኢሞሽናል ነው። ወንድ ልጅ ኦፕሽን የሚኖረው ወይም ምርጫ የሚኖረው ምን መሰለ? ፋይናንሻል ነገር ላይ በጣም ስቴብል የሆንክ ጊዜ ነው። እንደ ሴት ልጅ አይደለም ወንድ ልጅ ገባ። ሴት ልጅ አንተን የማንሳት ኃይልም አላት፣ አንተንም የመጣል ኃይል አላት። ሰላም እንዴት ናችሁ ውድ የቻናል ፋሚሊዎች? ዛሬም በአዲስ ሀሳብ መጥቻለሁ። ዛሬ ደግሞ ላውራችሁ ያሰብኩት ለወንዶች ነውና ወንዶች በሪሌሽንሺፕ ውስጥ የሚሰሯቸውን ስህተቶች እነግራችሁ፣ ሴት ልጅ አስተሳሰብ እንዴት እንደሆነ፣ ሴት ልጅ እንዴት እንደምታስብና እናንተ እንዴት ሪያክት ማድረግ እንዳለባችሁም ጭምር ነው የምነግራችሁ ማለት ነው። ወንድና ሴት አንድ አይነት የሆነ አስተሳሰብ የላቸውም። ምንድነው የመጀመሪያው ስህተታችሁ? ናይስ የሆነችን ሴት አትመርጡ። ናይስ የምትባለውን ሴት ወንድ ልጅ ጋር ብትመጡ ነው። እና ሴት ልጅ እንዴት ታስባለች መሰላችሁ? ልንገራችሁ። ሪሌሽንሺፕ ላይ ሴት ልጅ እንዴት እንደምታስብ ልንገራችሁ። እንደዚህ አድርጌ ልግለጽላችሁ። ሴት ልጅ ሎጂክ ፕላስ ኢሞሽናል ነች። ወንድ ልጅ ደግሞ ኢሞሽናል ፕላስ ኢሞሽናል ነው። እንዴት እንደሆነ ልንገራችሁ። ሴት ልጅ ሎጂክ ፕላስ ኢሞሽናል ስላችሁ፣ አንድ ሴት ልጅ ወደ ህይወት ስትመጣ ወይ ደግሞ ወደ አንተ ጋር ስትመጣ አይታን ሁሉንም ነገር አይታን መርጣ ነው የምትመጣው። ምን ለማለት ፈልጌ እንደሆነ ልንገርህ። ለምሳሌ ሴቶች በጣም ብዙ ኦፕሽኖች እንዳላቸው ኦብቪየስሊ የታወቀ ነው። ከወንድ ልጅ የበለጠ እዚች ዓለም ላይ በጣም ብዙ ኦፕሽን አላቸው ከተባለ እንደዛውም ሴቶች ናቸው ብዙ ኦፕሽን ያላቸው ማለት ነው። ለምሳሌ ሶሻል ሚዲያም ላይ ሊሆን ይችላል፣ ፍቅር ግንኙነትም ሊሆን ይችላል። ኢፍ ሺ ፕሪቲ ከሆነች ገባችሁ። እንደውም ደግሞ ሰው አይን ውስጥ የምትገባ አይነት ሴት ከሆነች ደግሞ ሺ ሃቭ መኒ ቻንስ ገባችሁ፣ ኦፕሽን አላት ማለት ነው። ምን ለማለት ፈልጌ ነው መሰለክ? ሎጂክ ናት ማለት ይህ ሰውዬ ይሄ ልጅ ለነገ የሚባል ነገር አለ ወይ? ያ ማለት ግዴታ አንተ እንደምታስበው ገንዘብ ኖሮኝ ምናምን አይነት ነገር እንደምትለው አይደለም። ትክክለኛ የሆነች ሴት ልጅ የምታስበውን አስተሳሰብ ነው የምነግርህ። ያ ማለት ኢፍ ሺ ማቹር የሆነች ሴት የምታስበውን አይነት ነው የምነግርህ ማለት ነው። አንተ ገንዘብ እስኪኖርህ፣ አንተ የሆነ ነገር እስኪኖርህ ምናምን አይደለም፣ እሱን አይደለም የምታስበው አንተ ያለህን አመለካከት ነው። ብዙ ጊዜ ማለት ነው አንድ ሰው ያለውን አስተሳሰብ ይዞ አሁን ላይ ያለበት ስታትስ እኮ ወደዛ ትልቅ ደረጃ ላይ ያደርሰው ይችላል ማለት ላይሆን ይችላል አሁን ያለበት ስታትስ። ነገር ግን ዋናው ሰው አስተሳሰቡ ነው። እዚህ ማይንዳችሁ ውስጥ ያለው አስተሳሰባችሁ ድሃ የሚያደርጋችሁ አስተሳሰብ ይዛችሁ ከሆነ ኦብቪየስሊ ሁልጊዜ አትራክት የምታደርጉት ድሃ የሆነ አስተሳሰባችሁ ነው። ባጭሩ ምን ለማለት ፈልጌ ነው? አሁን ባለ አስተሳሰብ ብቻ ጀጅ አታድርግ ነው። ገባክ አይደል? አሁን ባለክ ስታትስ ብቻ ጀጅ አታድርግ ነው። ወደ ሴቶች ሀሳብ እንምጣ። ባጭሩ አላወሳስብባችሁና ማለት ነው። ይሄ ሰው ለነገ የሚባል ነገር፣ ምክንያቱም ሪሌሽንሺፕ ላይ ሴት ልጅ ምን ትፈልጋለች? ጋራንትድ ትፈልጋለች። አስታውሱ፣ ሪሌሽንሺፕ ላይ ሴት ልጅ ጋራንት ትፈልጋለች። ለዛ ነው ኢሞሽናሊም ፕላስ
ሎጂካል የሚሆነችው ማለት ነው። ሎጂካል ስላችሁ ቀጥታ ነገ የሚባለውን ነገር ይሄ ሰውዬ ወይም ይሄ ፐርሰን አብሮኝ ነገ የሚባለውን ነገር አብሬው ማሳልፈው ሰው ነው ወይ? ለልጆቼ ጥሩ አባት ይሆናል ወይ? እንደዛውም ደግሞ ያለው ስታትስ የምትወድቅበትን ነገር ጋር በደንብ አይታና መርጣ ነው የምትገባበት። ገባችሁ? አንተ ግን እዛ ሲቹዌሽን ላይ ካልሆንክና ያቺ ሴት ወደ ህይወት መታ ከሆነ መርጣክ ነው ማለት ነው። ገባክ አይደለም? መርጣክ ነው ማለት ነው። ሶ የማታውቁት ነገር ምንድነው? ብዙ ጊዜ ወንዶች የማታውቁት ነገር ምንድነው? ሴት ልጅ አንተን የማንሳት ኃይልም አላት፣ አንተንም የመጣል ኃይል አላት። ያለው ከጥሩ ሴት ጋር ከሆነ እና ማቹሪቲ ካላት ሴት ጋር ከሆንክ እመነኝ ብራዘር፣ የማትነሳበት ምንም ምክንያት የለም። ይህንን ለማየት ደግሞ ቅርብ ያለን እናቶቻችን አባቶቻችን ጋር ሄደን ማየት እንችላለን። ሁሉም ሰው ሲኖራቸው ማለት ከዜሮ ነው ተነስተው አሁን ያሉበት ደረጃ የሚደርሱት አብዛኛው ኢቭን ኢፍ ይሄ በተዋደው እንደዚህ ተገናኝተው ተፈላልገው ተመራርጠው እንኳን አይደለም በድሮ ጊዜ ያለው ነገር ማለት ነው። አልፈልግም እንኳን ብትል ያለው ማህበረሰብ ራሱ ያንን እንድታረግ የሚፈቅድለት ማህበረሰብ አይደለም። ሶ ምን ልል ፈልጌ ነው፣ እንደዛ አታስብ። ኢፍ ዩ ሃቭ አ ናይስ ገርል አብራ ካለች ያዛት፣ በቃ ያዛት፣ በደንብ አድርገህ ያዛት። ከሷ ጋር ሁን፣ ከሷ ጋር የተሻለ ነገር ለመመስረት ጣር። ሶ እንቀጥል። ምን አይነት ኦፕሽን አላት ሴቶች ለምን ኦፕሽን አላቸው ብለሽ ተናገርሽ ብለህ ካልከኝ ደግሞ ምን መሰለክ፣ ሴት ልጅ በጣም ያንግ ከሆነች እና ፕላስ ደግሞ ኢፍ ሺ ፕሪቲ ከሆነች ገበያው ይፈልጋታል። ኦብቪየስሊ ገበያው ይፈልጋታል። ለምንም ይፈልጋት፣ ብቻ ገበያው ያንን ስታንዳርድ የምታሟላ ከሆነ ይፈልጋታል። ወንድ ልጅ ኦፕሽን የሚኖረው ወይም ምርጫ የሚኖረው ምን መሰለ፣ ፋይናንሻል ነገርህ ላይ በጣም ስቴብል የሆንክ ጊዜ ነው። እንደ ሴት ልጅ አይደለም ወንድ ልጅ፣ ገባ? ፋይናንሻል ነገርህ ላይ በጣም አሪፍ ከሆንክ የፈለግከውን አይነት ምርጫ ይኖርሃል። እንደ ሴት ልጅ አይደለም። ሴት ልጅ ደግሞ ኢፍ ሺ ሃቭ ቢዩቲ ካላት፣ ገባክ አይደለ? ትንሽም የሆነ ጥሩ አስተሳሰብ ካላት ገበያውን ትቀላቀላለች። ተረዳኸኝ? ሶ እንደዛ ነው። እና ምንድነው ሪሌሽንሺፓችሁ ላይ ወይም ደግሞ ይሄ አመለካከታችሁ ላይ የምትሰሩት ጥፋት፣ ሌላው ደግሞ የትም አትሄድም ተብሎ የሚደረግ ነገር ነው። ለምሳሌ ወንድ ልጅ በባህሪው ይለፋል አንድ ነገር ለማግኘት። ይሄ ካራክተሩ ራሱ የመልፋት ነው። ቼዝ አድርጎ ያንን ነገር የማግኘት ነው። ገባ? ጥሩ ግሮ አይነት ነገር ማለት ነው። ሶ ምን ይፈጠራል መሰላችሁ? ልክ ያችን ሴት ካገኛት በኋላ ያቆማል። ያ የሚለፋበት ኢነርጂውን የሚያወጣበትን ያን ጊዜ ምናምን ያቆማል። በቃ ልክ እንዳገኛት ያቺ ሴት እጄ ገባሽ ብሎ እንዳሰበ ያቆማል። ሴት ልጅ ደግሞ ልክ ሎጂካን ከጨረሰች በኋላ ኢሞሽናሊ አታች ነው የምትሆነው። እንክብካቤውን ትፈልጋለች። እንዴት መሆኗን፣ የት መሆኗን፣ ምን እየተሰማት እንደሆነ። አንዳንድ ሴቶች ፈጥረን አቴንሽን ለማግኘት ብለን የማይሆን ነገር ልናነሳ እንችላለን። ይሄ ምንድነው የሚመነጨው? ያንተን ኢሞሽናል እገዛህን እንፈልጋለን ማለት ነው። ወንድ ልጅ አይፈልግም እያልኩኝ አይደለም። ወንድ ልጅም በደንብ ይፈልጋል። ሴት ልጅ አጋዥ ነች፣ አበረታች ነች ሴት ልጅ። ሶ ታነሳለችም ትጥልሃለችም። ግን ጎልደን የሆነ ኦፖርቹኒቲ አጠገብህ ያለችዋ ሴት በጣም ምርጥ ከሆነች፣ አጠገብህ ያለችዋ ሴት ምርጥ አንተ ጋር ካለችና ያንተን ሁሉንም ነገር ተቀብላ አብራክ እየኖረች ካለች ዓይንህን ሳታሽ ተንከባከባት። ፑሽ አታርጋት። ሌላ ኦፕሽን እንዳላት እንድታይ አታርጋት። የትም አትሄድም ብለክ ያለህን ነገር ከቀነስክ፣ መሻወድ የሌለብህ ነገር፣ ሴት ልጅ በአካል ከመሄዷ በፊት ኢሞሽናሏ ነው የሚሄደው ካንተ። መንፈሷ ነው የሚሄደው። ቀድማ ነው የምትወስነው። እዚህ ጋር ነው የምትወስነው። እዚህ ጋር ከወሰነች በኋላ she will do it ኖርማል ሚስ። ለምንድን ነው ሴቶች እንደዚህ ለፍተን አብረን ቆይተን ምናምን ረጅም ዓመት በማሳለፍ አይደለም የሰው ፍቅር የሚለካው። ይሄ የእናንተ ኮሚትመንት ነው፣ የእናንተ ያላችሁ ክሎዝነስ ነው የሚወስነው። ገባችሁ? ይሄ ቦንዳችሁ ነው የሚወስነው።
እሷ ጥላ እንዳትሄድ ያላችሁ ሪሌሽንሺፕ እንዳይበተን የሚወስነው የእናንተ ቦንድ ነው። ተረዳኸኝ? ሶ ምን ለማለት ፈልጌ ነው፣ የትም አትሄድም ብለክ ያለህን ድሮ የምትሰጣትን ነገር የምትቀንስ ከሆነ እመነኝ ከቤትክ ወይም ከልብክ አንድ እርምጃ እንደዚህ እየተንፋቀቀች እየወጣች ነው ምልክ። ሶ ምንም አይግረምክ። እሷ ስትሄድ መጀመሪያ ኢሞሽናሏ እንደሄደ እንድታቅ። ባጭሩ ለሁሉም ወንዶች መናገር የሚፈልገው ነገር ቢኖር ፕሊዝ ፕሊዝ እንደናንተ አይደለም እኛ የምናስበው፣ እንደናንተ አይደለም እኛ የምናስበው። ስለዚህ በተቻላችሁ አቅም አብራችሁ ያሏቸውን ፓርትነሯችሁን አብሶ ወንድ ልጅ ሃንድል ማድረግ ይችላል። ወንድ ልጅ ራስ ነው የሚባለው። ሁሌም ቢሆን ከሴት ልጅ ተሽሎ እዛ ሪሌሽንሺፕ ላይ ማስተዳደር መቻል አለበት። ይሄንን የምነግራችሁ ትዳር ውስጥ ላላችሁ ሰዎች አይደለም። አሁንም ይሄንን አድቫይስ የምሰጣችሁ ዴቲንግ ስቴጅ ላይ ላላችሁ ሰዎች ሊሆን ይችላል። ሪሌሽንሺፕ ላይ በጣም ያንግ የሆናችሁ ሰዎች ላይ ነው። ሶ ልናገር የምችለው ብዙ ጊዜ ዴቲንግ ስቴጅ ላይ እና ሪሌሽንሺፕ ላይ ላለው ነገር ላይ ነው ፎከስ አድርጌ ልነግራቸው የምችለው። ትዳር ላይ ከሆነ መጀመሪያ ይሄ መሰራት አለበት። ይሄ ከተሰራ በኋላ ነው ትዳራችሁ የሚሰራው። መቼም ትዳራችሁ ላይ አብራችሁ የምትሆኑት ሰው እኮ ሪሌሽንሺፓችሁ ላይ አብራችሁ ያሳለፋችሁትን ሰው ነው። ስለዚህ መርሳት የሌለባችሁ አንድ ነገር ቢኖር ናይስ የሆነች ሴት መጥላት እንደሌለባችሁ ነው። እናንተ ስቃያችሁን አይደለም መፈለግ ያለባችሁ። እናንተ ገለል የምታደርጋችሁን ሰዎች አይደለም መፈለግ ያለባችሁ። በስነ ስርዓት ትሪት የምታደርጋችሁ ሴትን መንከባከብ ነው ያለባችሁ። እነዚህን ሚስቴኮች አስተካክላችሁ ያላችሁን ሪሌሽንሺፕ ቀጥሉ ትላለሁ። ሰው እንደዚህ አይነት ሰልፍ ዲቨሎፕመንት ዴቲንግ አድቫይስ የሚመቻችሁ ከሆነ ይሄንን ቻናል ተቀላቀሉ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንደዚሁም አትርሱ። ወንዶችዬ ይሄንን ነገር አስተካክላችሁ ያላችሁን ሪሌሽንሺፕ አጥብቁት ብዬ እመክራችኋለሁ። ሶ ኔክስት ቪዲዮ እስከምንገናኝ ድረስ ባይ።